ማውራት የምትፈልገውን ነገር አውራና እኔስ ቢያንስ ከኤርፖርት ድረስ እንኳን የሸኝክ እሱ እንኳን ፈቃደኛ ሆነኝ። እንዴ ምን ሆነሃል አብርሃም? እኔ እኮ እፈልግሃለሁ። ከኔ ጋር እኮ ብዙ ነገር አሳልፈሃል አይደል እንዴ? ምን ሆነሃል? ታዲያ ስትወጣው ላይ እግዚአብሔር ይመስገን። እኔ የምለው ማለት ነው ድኗን አልተባለም እንዴ? ግን ድኗል ተሽሎታን ከተባለ በኋላ ማለት ነው። ቆይ ምን ይሁን ብሎ ነው ኤፍሬም ተብዬው አሁንም እንደ ድሮ ሊያስበውና ውጣ ውረድ ሊለው ይፈልጋል? እናንተ ምንድን ነው ነገሩ? ቆይ ግን አብርሃም እንዴት ዝም አለ? ለምን አያጠናክረውም? ታናሽ ወንድሙ አይደለም እንዴ? በሱ ህይወት ሁልጊዜ አዛዥ መሆን አለበት እንዴ? ቆይ ምንም ያልገባኝ ነገር ዛሬም እኮ አልተፋታውም። በግድ ከሷ ጋር ትሆናለህ። እሱ እሄዳለሁኝ ብሎ ካሰበበትና ከወሰነበት አንተ ምን አባገባ? የትም ሄድ የትም ይድረስ ማለት ነው። ሲጀመር ከሄርሜላ ጋር ነው የሚሄደው ብለን ነበር ያሰብነው። ሊሆንም ይችላል እንግዲህ አይታወቅም። ነገር ግን በዚህ ልክ ማለት ነው አሁንም ደረቱን ነፍቶና ማጅራቱን ገትሮ የሚከራከርላት ለሩታ ነው ማለት ነው። ምን አገባህ ጎዜ እንዳለች ሰምተሃል አይደለም? በማይመለከተ ነገር አትግባ፣ ከዚህ ውስጥ እጅን አንሳ። አብሬያት እንኳ ብኖር ራሱ እንዴት አምናታለሁኝ ከዚህ በኋላ ብሎ ሲናገር ቢገባህ ከእሷ ጋር መኖር አልፈልግም፣ ብኖር እንኳ አመኔታ የለኝም ጭራሹም ማለት እሷን አልፈልግም ማለት ነው። አንተ ግን ሊገባህ አልቻለም። ከዚህ ውስጥ ለምንድን ነው እጅን የማታወጣው? ከፈለገው ጋር ይኖር። እኔም አልወስንም የሱን ህይወት፣ አንተም አትወስንም የሱን ህይወት። ስለዚህ ውጣ በቃ። ከሱ ጋር ያለ ነገር ምንድን ነው? ራሱ ይወስን። ህጻን ልጅ አይደለም። አሁን ወደ ጤናው ተመልሷል፣ ጤነኛ ሆኗል። ስለዚህ ራሱን ያውቃል፣ ራሱ መወሰን አለበት። ከከሌ ጋር ይኖር ከከሌ ጋር አይመለከተኝም፣ ጤናውን ነው የምፈልገው፣ ጤናው ተመልሷል፣ አንተም እባክህ ውጣ እያለችው ነው። እሱ ግን ሊሰማ አልቻለም። እኔ አብርሃም እንዴት አስቻለው? ያለፈ ቪዲዮ እያየ እንዴት አስቻለው? ፎቶውን አንሽና ቆሻሻ ጣይ እያለ እንዴት አስቻለው? እውነትም ሽቀላ መሆኑ እዚህ ጋር ያስታውቃል። እየሸቀሉብን እንደሆነ ማለት ነው እንጂ እውነት አሁንም ተሽሎትም እያለ እሱ እንደዚህ ሲያደርገው ሲከራከር ምን አባህ ገባ ብሎ አንዴ ቢልጠውና ኮስተር ቢልበት እርግጠኛ ነኝ ካጠገቡ ዞር ነው የሚለው። አሁን እኮ እየጨቆናት ነው ያለው። ቻው ሳይለኝ እንዴት ይሄዳን ብላ በምትለው ሰዓት እንግዲህ ልክ ከሩታ ጋር እንደሆነ እያረገ ነው እያስመሰለ ያለው። አንተ ልታጣ አትፈልግም፣ እሷ ይደብራታል። ምን አባህ ነው ደበራት አልደበራት? ተለያይቶ ቢል እንዴ ተለያይቶ የፈታት ሚስቱ አንተ ስትሄድ 3 ቀን ብላ ብትቆይ እሷ ሊደብራት ይችላል። ሀገር ውስጥ ነው የምትሄደው ውጭ ነው ወይስ የምትወጣው እያለ ሲጠይቀውና ሲያፈጥጠው ነበረ ማለት ነው። ምንም የሚመለከተው ነገር አለ? አቃጥሎ እኮ ሊደፋን ነው ይሄ እርኩስ ማለት ነው። በማይመለከተውና በማያገባው እየገባ ሄርሜላ እኔን ቻው ሳይለኝ እንዴት በምትል ሰዓት እንግዲህ እሷ እኮ ሚስቱ ስለሆነች ነው ምናምን እያለ እየቀባጠረ ነበር። ሄርሚ ደግሞ አሁንም እንደ ድሮ ዝም አላለችም፣ አክብረው እሱ እንኳ እናንተን እንኳ ቻው ሊል መጥቷል። የምን ዘመን የፈታትን ሚስቱን እንኳ ቻው ሊል መጥቷል። እኔን በስርዓት ቻው ማይልበት ምክንያት የለም። ያልጠየቋን አታወራ፣ ካንተ ጋር አላወራሁም እያለች ሄርሚ እየተናገረችው ነበር ማለት ነው። እኔ አብርሃም አሁን በሄድክበት ሄርሚ ይዛት ካልሄድክ አንተ እውነትም ጋንጮር ነው ማለት ነው። ጋንጮር ውለታ ቢስ ነህ። ወደ ራስ ህይወት እንድትመለስ እንድትድን አድርጋለች። ነገር ግን አሁን ዙረህ እሷን የምታማትና የምጠረጥራት መጥፎ ጋንጮር ሰው ያንተ ነህ። እኔ በጣም የምትገርመኝ ሰው ማለት ነው። ቆይ እንዳላረገችው ውስጡ እያወቀ አሁን ለመዝናናት መሄድ ያለበት አንድና አንድ ከሄርሜ ጋር ነበር። ሰው ብሎትም አላለውም ነው ሳይሆን እሱ ራሱ አስቦ ለሱ ማን እንደሚበጀው ራሱ ያውቃል። ነገር ግን አሁን ላይ ተመልካችን እንደዚህ ማደነጋገር ገና ለገና እንዲታይላቸውና ገና ለገና እይታው እንዳይቀንስ በሌላ መልኩ እንዳይመጡ በቃ ልሙስ እያሉ
ነግቶ የሚያመጡት ሀሳብ እያሰሙና እያለሙ እያደሩ ድራማቸውን እየሰሩ ነው። ግን አንዳንዴ ደግሞ ንጹህ ተመልካቾች አሉ፣ እንደምንም የማያውቁ በጎች፣ የገጠር ልጆች ስለነሱ የሚጎዱ ማለት ነው። እነዛንም ባማከለ ሁኔታ ስሩ ቪዲዮ ይህን ጀግና አይዞሽ አብሽሪ፣ ነገም ዛሬም ወደፊት እመኘኝ። እንግዲህ ያንቺ ነው ብዬ አስባለሁ። ያንቺ ይሆናል። አሁን ወደ ራሱ ተመልሷል። ራሱ እንዲወስንና በራሱ እንዲወስንና በራሱ እንዲራመድ ንገሪው። ያ ወንድሙ ተብዬው ከህይወቱ እንዲወጣና በራሱ ሁሉ ነገር እንዳደርግ። ከአሁን በፊት እኮ አንቺ ሲናገርሽ ስለ ሄርሜላ ምንም ልትለኝ አልፈልግም። ስለ ሄርሜላ ከሆነ የምትናገረው ወይም የምታስረዳኝ ስለ እሷ ክፉነት ልትነግረኝ ከሆነ ቻው ብሎ በቆራጥ የሚሄድ ሰው ነበረ። አሁን ግን ምን እንደሆነ ባላቅም እንደዚህ ሲናገርሽ ራሱ ዝም እያለው ያለ ሰው ነው ማለት ነው። እና ዛሬ ግን ቦዜ በጣም አስደስተኛለች። ቦዜ በጣም ነው ያስደሰተች። ለሱ ስትጨነቅ የነበረችው ለሱ የምትበጀውና የምትሆነው ሄርሜላ ናት እያለ እየተናገረች ነበረ። ስለዚህ እሱ መኖር ያለበት ከሄርሜላ ጋር ከአሁን በፊት እኔ ሞቼ እንጂ ቆሜ ከሄርሜላ ቀለበት አያደርግም እያለች የነበረች ሴት ብትሆንም አሁን ግን ሀሳቧን ቀይራለች። ለምን? ለአብርሃም ያላትን ቦታ በማየት እንዴት እንደምታከብረው እንዴት እንደምትወደው የባልነቱን ማረግ ስላሳየችው መከባበር፣ መዋደድ እና ማፋቀርን ከምንም በላይ መቻቻልን፣ ችሎ ማለፍን፣ የዋህነትን ስላስተማረች ቤተሰብ የጠላ ቤተሰብ አሁን ወዷታል ማለት ነው። ስለዚህ አሁን ላይ ከሁሉም ቤተሰቦቹ ውስጥ ስለገባሽ እሱን ትቶ አይተውሽም ባይኔ ማለት ነው። እና የኔ ቆንጆ አብሽሪ፣ ተስፋ እንዳትቆርጭ፣ ነገ ይዞሽ አብራችሁ እንደምትሄዱ ተስፋ አደርጋለሁኝ። አብራችሁ ካልሄዳችሁም እንግዲህ ዞሮ ከእሷ ጋር እንደማይቀጥል ውስጥሽን አሳምነሽ በተስፋ ቀጥይ። ወደፊት ወደ ኋላ እንዳትይ ወደፊት እንጂ ማለት ነው። ድሮም ያሁሉ ጫጫታ፣ ያሁሉ ስድብ፣ ያሁሉ ነገር አልበገረሽም እንኳን አሁን ማለት ነው። እና ሄርሚዬ የኔ ቆንጆ አይዞሽ አብሽሪ። ቦዜ ዛሬ በተናገረሽው ነገር አስደስተሽኛል። በባለፈው ዝም በማለትሽ ግን ተናድጄ ነበረ። እንዴት ወደ እሷ ሲሟከክ እሷ ከእሷ ጋራ እሱን ለማዳን እየታገለች ያለች ሴት አሁን ላይ ሁላቸውም ተነስተው እሷን ሲሆነችሏት እንዴት ዝም አለ ብዬ ነበረ። ዛሬ ግን እናንተ ሄርሜላ ስንት መከራዋን አይታ ወደ ራሱ ለመመለስ ጤናኛ እንዲሆን ስትጥርና መከራዋን ስታይ የነበረች ሴት ዛሬ እሷን ለመወንጀል ሁሉ ምነምነ ትላላችሁ። እንደሷ የሚያስብለትና የሚወደው ሰው እንደሌለ መሆናችንን እናውቃለን። አንተ ዝም ብለህ አሁንም ትናንትም ዛሬም በማል ጥልቅ ማለትህን አላቆምክም። ከእሱ ጋር ያለህን ነገር አላቅም፣ ብታርፍ ይሻልሃል ብላ በጥብቅ ነው ያስጠነቀቀችው ማለት ነው። ነገር ግን ሊሰማ አይችልም። ጋንጩር የሆነ ሰው ማለት ነው። ለምን አያግቱትም ግን የሄርሜላ እንትኖች ማለት ነው፣ የሄርሜላ ደጋፊዎች ወይም ደግሞ ከእሷ ጋር የምሰሩ ልጆች ይሄንን ጋንጩር ማለት ነው አግታችሁ ቀጥቅጣችሁ ብትሉት እኮ አጠገባችሁ ድርሻ ያለም ማለት ነው። በፊትስ መቼም ራሱን ስላልሆነ ነው አብሮ እንዲያርግ እያለ በመድኃኒት አደንዝዞ እንደፈለገ ሲያደርገው የነበረው። አሁን ጤነኛ ሆኖ ነው ወደ ራሱ ከተመለሰ በኋላ ለምን እሱ ያስፈልገዋል? አሁንም ላስተርጓሚ ነው እሱ የሚፈልገው ወይስ ለተርጓሚ ነው? ብቻ አልገባኝም ማለት ነው። አብርሃምም ለምን በዚህ ልክ ዝም እንዳለው ባላቅ። በእርግጥ እሱ መሸቀያ ስላጣ ነው እሷ ጋር ተወጥፎ እይታ እንዲኖረው የሷ ደጋፊዎች ብዙ ስለሆኑ እሱም
ፎሎ ማለት ሰብስክራይብ እና ላይክ ለመሸቀል ይመስለኛል እንደዚህ ሙጭጭ ግጭጭ ያለው እንጂ እንደማይወዳት እንደፈታት ሁለተኛ እንደማይገናኙ ያውቃል። ግን የእሷ ደጋፊዎች እሱን እንዲያከብሩት እና ትንሽ እስኪሸቅር እስኪሰበስብባት ድረስ ነው እንጂ ከዛ በኋላ አይመለከተኝም። በማናቸውም ህይወት ማንኛውም ሰው ራሱ የወሰነውን ነገር መከተል ይችላል እንደሚል እርግጠኛ ነኝ ማለት ነው። አሁን ግን መጠቀሚያ ነው እያደረጋት ያለው እንጂ እውነት ለሱ አዝኖላት አስቦላት አይመስለኝም። ምክንያቱም ቢያዝን ለወንድሙ ያዝን ነበረ። ይሄ አረመኔ ጨካኝ ነው እንጂ ቢያዝንለት ለእናቱ ልጅ አባቱ ለደገመው ለወንድሙ እንደዛ አፈስሳ አድንዝሰው ታሙ እሱ አብሮ ሲያሽካካና እሱ እየነዳ እሱ የሆነ የፈለገውን ነገር እያደረገ ዝምረጭ እንዲል በሱ ቁጥጥር ስር እንዲውል አያደርግም ነበር። ነገር ግን አረመኔ ሰይጣን ነው። 666 ነው እንደማን እንደሮጣ ማለት ነው። ስለዚህ ለሷ ለወንድሙ ያላዘነ ለዚች ባዳ ያዝናል ብዬ አላስብም። ግን በቃ መጠቀም ነው የፈለገው መጠቀም የእሷን ተመልካቾች እሱ ጋር ለማድረግ ማለት ነው። እሷ ግማ 500 ሺህ ገባሁ ብላ አይደለም 300 ምናምን 300 ሺህ ገባሁኝ ብላ ክብራ ይላ ባለፈው እሱም እንግዲህ እንደዛ ደህና አድርጎ ሰብሰብ ካረገ በኋላ ማለት ነው ባይልሻል። ስለዚህ አንቺ ከአብርሃም አትበልጭም ማለት ከአብርሃም አትበልጭም አባባሌ ማንኛውም ሰው መቼም ከእናት ከአባቱ ልጅ አብልጦ ባዲያን እወዳለሁ ሊል አይችልም። ባዲያ ነውና ማለት ነው። ስለዚህ ሲያስመስል እንጂ ከሱ አበልጭበትም። ነገ ያንቀልሻል። ልቅስ የራስሽን ህይወት ኑሪ እባክሽን። ታያቸው እነሱ የሚኖሩበት አንቺም የራስሽን ህይወት ኑሪ እላለሁኝ ማለት ነው። ይከፋታል፣ ይደበዝዛታል እያለ የነበረው እኔ እንጃ። በዚህ ልክ ማስመሰል ግን እኔ አላቅም። አስመሳይ ነው የሆነ ሾካካ ያን ሾካቡ። እናንተ ደግሞ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። አትንሿኮኩብኝ ማለት ነው። ላይክ አድርጉ ወደዚያ